ማለት እንዲህ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪኝ ይኸውልሽ ልጣፈጥፍሽ ትላለሁ። ገባሽ? ሩታ ስሎ እኮ አንቺ ንገሪኝ። እኔ ደግሞ ማጣጣፍ አይደለም እንዴ ሲጣር ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ጥፍራው ላይ ጠፈጥፍሻለሁ። ቆይ ተረጋጊ። አምላካ አፏን ትከፍታለች እንዴ? አንቺ ደግሞ አፍሽን አትከፍቺ። ቆይ ተረጋጊ አንዴ ትተውለው። ቆይ ተረጋጊ አንዴ ትተውል። አንቺ ይኸውልሽ እዚህ እንዳላባረርሽ ከዚህ ጋር ስርዓትሽን ትይዣለሽ። ጠፍጥፍ ይኸውልሽ እያስለቀስኩ ነው ከዚህ ሰፈር ማባረርሽ። እሺ ለልጆች ሰፈር ለሰፈር ጭቃሽን ጠፍጥፍ ያማታል። ጠፍጥፍሽ ጭቃማ ጠፍጥፈሽ ያልጨረስሽው አንቺ ነሽ። አትሽን ካለስሽ ያማታል። እንዴት ነው የምትወራጨው? ቆይ ተረጋጊ። ምንድነው ሩታ ሀሳብሽ? የጠራሻት እንደዚህ ልታመነጫጭቂያት ነው? ምን አፏን ትከፍታለች? መጀመሪያ ነው ወይ ልታመነጫጭቂያት ነው ወይ? ይኸውልሽ ቂጥ የሚያረጋት ልጅ ማለት ነው ስነ ስርዓት ይዘህ ምናምን ሩታ። እሺ እንዴ ለማውራት እንጂ እኮ እንድትደባደቡ አይደለም። እሺ ውዶቼ እንዴት ናችሁ? እንዴት ከረማችሁ? እንግዲህ ሰሞኑን ጠፍቼ ገርሞ ያለው ማለት ነው የመጣው አይደለም በቪዲዮ በጣም ድክም ስለሚለኝ ቪዲዮ መስራት አልችልም። ትናንት ቪዲዮ ልሰራ ብዬ ማለት ነው ጀምሬ ነው የምላችሁ በእውነት እያዛጋኝ ነው ማለት ነው እያቀባጀረኝ ሁሉ ማለት ይቻላል። እና በዛ ምክንያት አልሰራሁም እላቸዋለሁ ወዶቼ። እንግዲህ ዛሬ በአዲስ ቪዲዮ ከችከቸች ብያለሁኝ። ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱ ማለት ነው። እንግዲህ ዛሬ ሴቶቹ ተጋደሉ ነው የምላችሁ። ሴቶቹን አጋደላቸው አብርሃም ወይም ደግሞ በቅጽል ስሙ አበጋዝ የምናውቀው ማለት ነው። ሴቶቹን አጋደላቸው። እኔ የምለው እውነት ለስራ እንደሆነ የሚገናኙት በጣም ያስታውቃል ማለት ነው። ምክንያቱም ለስራ ካልሆነ እሱ ትቷቸውን ተታትበዋን አይደለ ህይወታቸውን በየቤታቸው ነው መኖር ይችላሉ። ነገር ግን ያው ለድራማ ስለሆነ ለድራማ እየሰሩ ያው ዶላር ፍለጋ ስለሆነ እንግዲህ እየተገናኙ ጭቃጭቁብናል ማለት ነው። ዛሬ ግን ሩታ ጎሽ የኔ ጀግና እንድቅ አድርጋ ልትወለውላት ነበር ማለት ነው። አንዳንዴ ክብር የማይገባቸውን ሰዎች እንደዚህ ማሳየት አለባቸው። እንደዚህ ይሆናል አይደለ? እንደ ማለት ትዕግስታቸውን ለሚፈታተናችሁ ሰው እናንተ እንደ የዋህ ስትሆኑላቸውና የሆነ ምስኪን ስትሆኑ እንደ ጅል ለሚያዩችሁ ሰዎች አንዳንዴ ማሳየት አለባቸው ማለት ነው። ያ ሰው የዋህ እንጂ ሞኝነት ወይም ደግሞ እንደዚህ አላደለ ጅልነት ኖሮበት አይደለም። አድርባይ ብሎ የዋህ ሲሆን ማለት ነው። እና እንግዲህ ሩታ ካሁን በፊትም ታውቃላችሁ ለልጇ ስትል በጣም ተጎድታለች። ብዙ ነገር ተብላለች። በጣም ብዙ ነገሮችን አስተናግዳለች። ግን የዋህ ያኔ ከአፏ ትናገራለች እንጂ ማለት ነው ከልቧ ንጹህ ናት ልጅቷ። ለምን አትሉም? ንጹህ የሆነችበት ምክንያት የሚናገር ሰው ከላይ የሚናገር ሰው ይወጣለታል። ታውቃላችሁ? በቃ ይወጣለታል ማለት ነው። ተናግሮ ይወጣለታል። አለቀ። ግን ውስጥ የሚያጉረመርም አሁን ሄርሜ የዋህ ናት። በውስጥ ነው ነገሮችን የምትይዘው ማለት ነው። ነገር ግን እሷ ደግሞ ፍጹም ናት ማለት አይደለም። ሩታም ደግሞ እንደዛ ስለተናገረችና ከላይ መጥፎ ሰው ስለመሰለች መጥፎ አይደለችም። የሚናገሩ ሰዎች ማርያምን ነው የምላችሁ ውስጣቸው ማለት ነው ባዶ ምንም የለም። በቃ ይናገሯቸዋል አይደለ? ከትንሽ ጊዜ ቆይታ በኋላ በቃ የለም ረስተውታል። ግን ውስጡን ዝም ጸጥ ረጭ ብለው ዝም የሚሉ ሰዎች ውስጣቸው ምስጥ ነው። ምስጥ አይገልጸውም ማለት ነው። እና የተናገረ ሁሉ ነገረኛ አይደለም ማለት ነው። እና ዛሬ ያየሁባት ነገር ያደረገችው ነገር ትክክል ነው ብዬ ነው የማስበው። ለምን እሷ በምታናግራት ሰዓት ትክክለኛው መልስ እየመለሰችላት አይደለም ያለችው። እየተመናጨቀችና እየተወራጨችባት ነው ማለት ነው። እንግዲህ የትናንትና ፍቅር ናት አይደለ? የትናንትና ፍቅር ተነስታ ለዛሬ እሷ ልትናገራትና ልትሰድባት የሆነ መንቅርቅር ብላ ልትናገራት ነው የፈለገችው ማለት ነው። በዛ ሁኔታ እንደዚህ ብለሽ ልታናግሪኝ አልፈልግም፣ በጸጥታና እንደዚሁ በክብር አውሪ በምትላ ሰዓት ይሄ ይገርምሻል ወይ
እኔ አሳይሻለሁ እንደዚህ አድርጌ ጎትቼ አጣፍርሻለሁ ብላ እንግዲህ አሽክርክራታለች ማለት ነው። የሚገርመው ነገር ግን ይህን ያደረገችው አብርሃም ካለ እንደሚገላግላት ስላወቀች ማለት ነው። እሱን ዞር በልልኝና ነው የማወራው ብለው እሱ ዞር ካለላት በኋላ ነው። ግን ሄርሜ የኔ እናት የኔ ምስኪን ማለት ነው ቆማ ዝም ብላት ያለ ነገር ይጨንቃታል። እንደ እኔ ማለት ነው። እኔ ማርያምን ነው የምላችሁ ነገር በጣም ነው የሆነ እፈራለሁ፣ ዝምታ እፈራለሁ። ያለ አይደል ይጨንቃል። ልክ እንዲህ ሄርሜ ነው ያለ ጸባይ ማለት ነው። ማርያምን ነው የምላችሁ አልወድም። በቃ ጀስት እናገራለሁ ካላስ ከትንሽ ጊዜ በኋላ የለውም በቃ ውስጤ ባዶ ነው ማለት ነው። ያ ማለት ሰው ምን ልበላችሁ በቃ እኔ እንጃ በቃ ኑሮን ቀለል አድርጎ የሚያስብ ሰው ማለት ነው። ሄርሚ በቃ እንደ ሄርሚ መሆን እንደ ሄርሚ መኖር ያላሰባችሁት ነገር ነው የሚመጣላቸው። አንዳንዴ የወሰዎች ማለት ነው በዚህ ወጣ ብለው በዚህ ገብቶ የሚያገኙት ለምን ይመስላችኋል? ውስጣቸውን ፈጣሪ ስለሚያይ ነው። እና አሁንም ነገም ዛሬም ማለት ነው እኔ እስካሁን የሄርሚ ደጋፊ እንደሆንኩ ታውቃላችሁ። ነገር ግን የሄርሚ ደጋፊ የሆንኩበት ምክንያት ደግሞ ካላት ፍቅር ካላት ንጹሕ ልቡ ተነስቼ ነው እንጂ ሩታ ይዛን ያክል መጥፎ ሰው ናት እያልኩ አይደለም። ለምን እሷ ያለፈችበትን ታሪክ ታውቃላችሁ። እርጉዙና ወልዳ ብዙ ነገር እያሳለፈች ያለች ሴት ናት አይደለ? ስለዚህ ከዛ ከተበደለችው አንጻር እየተነሳሽ ዛሬ እንደዛ ማለቷ ሊያስገርም አይገባም ማለት ነው። ስንት ነገር አስተናግዳለች በሷ ላይ። አሁን ላይ ግን እሱ እያደረገው ያለው ነገር አይታችሁ ከሆነ አዲስ ሕይወት በሚል ሰበብ ያቋረጠውንና ምን ዘመን የነበረውን የፍቅር ታሪክ አምጥቶ አብሬ ሆኛለሁኝ እና እሷ ምንድነው የሰጠችው አሁን የሰጠችው የአማራጭ ማለት ነው። በቃ ከኔ ቀን ከመሆን የማትችል ከሆነ ከዛ ጋር ንጹህ ፍቅርና እንዲሁም ደግሞ ደስተኛ ህይወት እየኖርክ ስላልሆነ ከሄርሜ ብትኖር ይሻለኛል። ከኔ ጋር አብረን ብንኖርና ልጃችንን ብናሳድግ ሰዩ ደስ ይለኛል። ነገር ግን ነገ ልጄ አባት አለው ማለት እንዳስችለኝና አባቴ የት ነው ብሎ በሚጠይቀኝ ሰዓት አለ ማለት እንዲችል ኖርለት። ያ ማለት ደግሞ ከሄርሜ ጋር ከኖርክ ሰላም ትሆናለህ፣ ደስተኛ ሆነህ ትኖራለህ ብዬ ስለማስብ ነው ብላ ሀሳብ አቅርባለታለች። እንግዲህ እሱ ምንድን ነው የመለሰላት? ይህን ሀሳብ እያመጣሽው ምንም የማታውቀው ልጅ ጋር ሴራ ሰርበሽ ካልሆነ በቀር አንቺ ለእኔ መልካም ነገር አስበሽና ለእኔ ተቆርቆረሽልኝ ከኔ ህይወት ውጣና ከሄርሜ ጋር ኑር እንደማትኝ 100% እርግጠኛ ነኝ። ነገር ግን ያሰርሽውን ሴራ ብትነግሪኝ አንቺ እንደዚህ ስላልሽኝ እኔ ከሄርሜ ጋር የምቀጥል አይደለሁኝም። በቃ ህይወቴን ጀምሬ እየኖርኩ ነው። እናንተም የራሳችሁን ህይወት ኑሩ ብዬ ተናግሬ ያለሁኝ። አሁን ላይ ግን የምትመጡት አብራችሁ እጅና ጓንት ሆናችኋል። ጭራሽ ነገሮች እንደዚህ በቀናት ይገለባበጣሉ። ትናንትና እኔ እናንተን ስጠራችሁ ከኔ መሀል እንደምትባሉና እንደምትጣሉ ነበር ማቀው። ዛሬ ግን እጅና ጓንትናችሁ ስትጠሩም እንኳ አትለያዩ አብራችሁ ነው የምትመጡት እያለ እየተገረመ ነበር ማለት ነው። አዎ ምን ታደርገዋለህ ደግሞ ሰላምነታችን ሊያስደስትህ ይገባል እንጂ ልትቆረቆር አይገባም እያሉት ነበረ ማለት ነው። በእውነት እኔ ራሱ ስቅ ነበረ ታውቃላችሁ። አንዳንዴ ምን ነበረ ተረት እኮ አለው። ምን ነበረ የሚባለው? አህያ ምን ነበር? ቀን ይረዝማል እንጂ ሁልጊዜም ለጅብ ናት ነው የሚባለው። እንደዚህ የሚባል አባባል አለ። ብቻ አባባሉ ሙሉ ለሙሉ ላልለው እችላለሁ። ነገር ግን ነገሮች ይዘገያሉ እንጂ በጊዜያቸው ደግሞ መሆናቸው አይቀርም ማለት ነው። እኔ ጭራሽ ማለት ነው ጭራሹን ሄርሜና ሩታ እንደዚህ ሆነው አያቸዋለሁ ብዬ አንድ ቀንም አስቤ ባላቅም ነበረ። ነገር ግን ያው ፖዜ እንደዚህ እንዲሆኑ ስላደረግሽ ምስጋና ይገባሻል ማለት ነው። አሁንም ደግሞ በነገሮች ግቢበትና ሁላቸውም የራሳቸውን ህይወት እንዲኖሩ ብታደርጊ ከፈለገ እንግዲህ ከአንዷ ጋራ ቢኖር መኖር ካለበት እንደ ሀሳብ
እንደ ሀሳብ እኔ ምንም የሄርሚ ደጋፊ እንኳ ብሆንም አሁን ከሄርሚ ሌላ ሴትም እየደረበ ስላለ 3 ስለሆኑ 3 ምርጫ ነው እንግዲህ እየመጣ ያለው ማለት ነው። ስለዚህ እንደዛ በምርጫ ከተካሄደ ግን መኖር ያለበት የልጅ እናቱ ጋር ነው ብዬ አስባለሁ። ለምን አትሉም? ልጅ ከተወለደ በኋላ ሰው ሲለያይ አባትና እናት በሚለያይ ሰዓት ጉዳቱ የልጁ ነው። ከእናቱ ሲል ከአባቱ በቃ የሆነ ኪላ እየተባለ እናቱ ሌላ ወንድ ታገባለች፣ በዛ ሰው ደስታ አይኖረውም። በጣም ብዙ ነገር ማለት ነው። እኛ ሴቶች ብዙ የመታገል ወልድን የማሳደግ እንዲሁም ደግሞ ለልጃችን ስንል በቃ የማንሆነው ነገር የለም አይደል? ወንዶች መቼም ወልደው አንጠብጥበው ላሽ የሚሉበት አጋጣሚ ያለ፣ ግን ለእኛ ለሴቶች በጣም ፈተና ነው። አሁን እሷ ትዳር እንኳ ህይወት እንኳ ለመምራት በዚህ እድሜው አትችልም እሷ። ሲቀጥል ደግሞ ማን እንዳባት ብታገባበት እንኳ ባል እንኳ ብታገባ ማለት ነው የእንጀራ አባት እና አባት የሚሰጠው ፍቅር ፍጹም የተለያዩ ናቸው። ከአሁን በፊት ሰምታችሁት ከሆነ ማለት ነው የአብርሃም ታላቅ ዴም ማለት ነው ምንድን ነው ያለው? ልጅ ተወልዶ በርቀት ማሳደግ እየመጣ ማየትና አብረህ ጠረንህን ለምዶ ማሳደግ ሁለቱ የተለያዩ ናቸው። ስለዚህ የባክህን ሁሉንም ነገር ተውና ሉሌን አሳድግ እያለው ነበር ማለት ነው። በነገራችን ላይ ህፃን እያሉ አብረዋችሁ ካደጉ በኋላ እኮ ጭራሽ ዞሮ ነው የማያችሁ። በእውነት ነው የምላችሁ። እኔ ራሴ በራሴ ማለት ነው የደረሰብኝ ልንገራችሁ። እኔ ወልጄ ያሳደግኩትኝ እስከ 1 ዓመት ድረስ እዚህ ቢሆንም ከዛ በኋላ ኢትዮጵያ ነው የገባው ማለት ነው። ግን አሁን ላይ ሳወራው ማለት ነው በእውነት ነው የምላችሁ የእናትነት ስሜቴ እኔ ጋ እንጂ እሱ ጋር ጭራሽ ስሜት የለም ማለት ነው። አክስቴ እንዴት ነሽ ምናምን ነው የሚለኝ። አስባችሁታል? ብላችሁ የወለዳችሁት ልጅ አክስቴ ብሎ ሲጠራችሁ በጣም ነው ተስፋ የሚያስቆርጠው ማለት ነው። ስለዚህ ያ የመጣው ከምንድን ነው? ቀርቦ አብሮ በችግርም ቢሆን ልጅ ከተወለደ በኋላ በቃ ለምን ተቸግሮ አይሆንም አብሮ ለማሳደግ መሞከር። ከዛ ውጪ በርቀት እያደገ ከሆነ ደግሞ ያለው ያ የሚያሳድገው አካል ነጋ ጠባ ወላጅ እንደሆናችሁ ወላጁ እሱ እንዳልሆነና እሱ ያው አክስት ከሆነ አክስት፣ እህት ከሆነ ደግሞ እህት ነኝ እያለ ከህፃንነቱ ጀምሮ ካሳደገው አዎ እናቱንና አባቱን ለይቶ ሊያቅና እንዲሁም የእናትነት ስሜት እንኳን ያን ያክል ባይኖረው እናቴ ሊል ይችላል ማለት ነው። ከዛ ውጭ ግን በጣም ነው የሚያስጠላው። እናንተም ተስፋ የመቁረጥ እንትና ጸባይ ይኖርባችኋል ይሆናል አይደለ? ባልወልድስ የምትሉት ነገር አለ። ያ ከመሆኑ በፊት ግን ወንዶቹም ቢሆን ከዛም ልክፍ ከዚህም ልክፍ ሳይሆን ትዳር ብላችሁ ከገባችሁበት እንደ ውሻ አትልከፍከፉ። ገምር አሁን አብርሃም እያደረገ ያለው ነገር ይሄ ነው። እንደ ውሻ ዝም ብሎ እንዳበደ ውሻ ያችንም ማቅመስ ማበላሸት። ቆይ ለምን እንዴ ጨው ነው እንዴ? መቼም እኮ ሰው ተቀምሶ አይታወቅም አይደል? አብራችሁ ስትኖሩ ትዳር ላይ ስትኖሩ ነው እንጂ ያችንም በቀመሰ እኮ ትዳር የለም። ስለዚህ እራሳችሁን ባታረክሱና እናንተ ፈቅዳችሁና ወዳችሁ ባመጣችኋቸው ልጆች ላይ ባትፈርዱ። ለምን እነሱ ምንም የማያውቁ ህፃናቶች እኛ ወደንና ፈቅደን እኛ አምጥተናቸው በዚሽ ምድር ላይ ግን እንዲሰቃዩ ማድረግ የለብንም ማለት ነው። እና በዚህ አጋጣሚ ግን እኔ ሩታን በምታደርገው ነገር ነው የማልደግፋት። ነገር ግን ከሚደረግባት አንጻርም ልክ ናት። ስለዚህ ግን ጀግና ሴት ናት ብዬ ነው ምለው ማለት ነው። ለምን አትሉም? ብቻዋን እያሳደገች ነው። ካሁን በኋላም አባቴ ብሎ ሲጠይቀኝ ምን እንደምለው ነው እንጂ እኔ ለልጄ ሳልሆን አልቀርም። ልጄ ቀብረር አድርጌ አሳድገዋለሁ። ስለዚህ አታስፈልገኝም ያለች ሴት ናት ማለት ነው።
አሁን ላይ ግን ዛሬ ላይ የተናገረችው ነገር ለምንድን ነው እኔ ወደ ሄርሚ እንድመለስና ሄርሚ ጋር እንድኖር የፈለግሽው ብሎ በሚጠይቃት ሰዓት አታደርጊውም እያልከኝ ነው? አደርገዋለሁ። ከአሁን በፊትም ብቻዬን መኖር ለምጄ ነበረ። ነገር ግን አንተ ልዑሌን እያልክ ከቤት በምትመጣ ሰዓት የምታሳየኝ ነገሮች በምታሳየኝ ሪያክት ተነስቼ እኔ ጋር መሆን የፈለክ መስሎኝ የኔ ነህ አልኩ እንጂ እኔ ያላንተ የመኖር 100% ችሎታ አለኝ። ስለዚህ ብቻዬን መኖር እችላለሁኝ ከልጄ ጋራ። አንተም ማየት ባለበት ሰዓት ልጅን ታያለህ እንጂ እንደዚሁ ደግሞ እያንጠለጠልክ እየሄድክ ከማንም ሴት ጋራ ልጅን የምታውለውና አንዷ ስትመጣ ከአንዷ ጋር አንዷ ስትመጣ ከአንዷ ጋር እያልክ ስልክ እየለጠፍከውና እያዞርክብኝ አትልም ብላ ነው እየተጣሉት ማለት ነው። አይታችሁ ከሆነ ትናንትና ወደ ላይ የሰሩት ቪዲዮ ማለት ነው። አብርሃም እሷ ከሌለችበት ነው እንግዲህ ልጇን ብድግ አድርጎባት ከፍቅር ጋር ይዞ የሄደው ማለት ነው። እና እሳት ጎርሳ እሳት ለብሳ ነው የሄደችው እዛ ቦታ። ስታሳዝን በእውነት ነው የምላችሁ። የኔ እናት እኮ እናት ናት። ምንም እሱ እንኳ አባቱ ቢሆን ፍራቻ አላት ታውቃላችሁ፣ ትፈራለች። ይዞት እንደዚህ ሲሄድ ካጠገቧ ገና ያልጠነከረ ሕፃን ልጅ ነው እና የሚፈረድባት አይደለችም ማለት ነው። እና ተረጋጊ፣ በቃ ከኛ ጋር የሆነና ጊዜ ያሳልፍ እያለቻት ነበረ ማለት ነው ፍቅር ግን ፍቅር አንቺ አስተዋይ ተመስይ ነበር። ነገር ግን አስተዋይ ያልሆንሽና እንዲሁ ዝም ብለሽ ማትረቢ ነገር ነሽ። ለምን እሱ በየሄደበት እያፈቀረ እየወለደ ከሴት ላይ ሴት እየደራረበ ድጋሚ እድል የምሰጠው ነገር አስባችሁታል? እሷም ሌላ ህይወት ገብታ ሌላ ልጅ ወልዳለች። በሉ እንግዲህ ከሌላ ማለት ነው። እንደገና እሱም እንደዚሁ እያደረገ ልክ እንደ ድንጋይ ማለት ነው ባስቀመጣት የምትገኝበት ነገር እኮ መርከስ ነው። እንደውም ሩታንና ሄርሜላን ሩታንም አፈቅርሃለሁኝ እያለች በምትሽከረከርበት ሰዓት በየሄደበት ማለት ነው ይዛኔ እርካሽ እያልናት ነበር ሁሉም ማለት ነው። ሁሉም ኦዲየንስ ሲሰድባት ነው የነበረው። ለምን በተፈጥሮ እንግዲህ በሀገራችንም ባህል ወንድ ልጅ ሲጠይቅ እንጂ መቼ ሴት ልጅ ስትጠይቅ አናይም። ከዛ አንጻር ብዙ ነገር ስትባል ነበር አይደል? በጣም ብዙ ነገሮችን አስተናግዳለች። በጣም በእርግጥ ለፍቅር ዝቅ ማለት እኛ ጋር ስላልተለመደ ከባህሉም አንጻር ስላልተለመደ ነው እንጂ ለፍቅር ዝቅ ማለት መስዋዕት መክፈል ማለት ነው። ወንድ ብቻ አይደለም፣ ወንድ ብቻ ሳይሆን አፍቃሪ፣ እሷም አፍቃሪ ናት፣ እሱም አፍቃሪ ነው። ሁለታቸውም ሊገላለጹና እንደዚሁ ሴት ከወንዱ ጋር እኩል የመጠየቅ መብትም አላት። ያው አገራችን እንግዲህ ካለበት አንጻር ስላላደገች እንጂ ማለት ነው። ስለዚህ አሁንም ሩታ ማለት ነው አንቺ የፈለግሽውን ያክል ሄጂ፣ በምትችይው መጠን ሄጂ። አንቺ ጋር መሆን ከቻለ አንቺ ጋር ይሆን፣ ካልቻለ ግን ከዚች መንቃራ ጋር ማለት ነው ዛሬ አጣፍረሻት ቢሆን ግን በጣም አሪፍ ነበረ። ከምር እንደዛ ስትመናቀር ማለት ነው አንዴ ብታያት ሁለተኛ ከአንቺም ላደርስ ትችላለች፣ በዛ ላይ ደግሞ ላጠራሽም ትችላለች ማለት ነው። ግን ይቅርታ ከኋላ ለሚሰማው ድምፅ እሺ ውዶቼ። እና ነገሮች በዚህ ልክ ከሄዱ ግን እስከ መቼ ድረስ በዚህ ክርክር በዚህ ሂደት ላይ ይቀጥላል? እናንተ በእርግጥ ድራማ እየሰራችሁ እንደሆነ የታወቀ ነው። ነገር ግን በመሀል ደግሞ ሄርሚ በጣም እየተጎዳች ነው ያለችው ይመስለኛል። በባለፈው እርጉዝ ነበረች የተባለው ነገር አሁን ላይ የለም። እሱ ቢኖር ኖሮ እሷም ሌላ ነገር ታመጣ ነበር ማለት ነው። ግን እየጨነቃት ነው ያለው ነገሮች እነሱ ሲጨቃጨቁ አይታቸዋት ከሆነ ማለይ ማለት ነው የሆነ ህጻን ልጅ ለማለይ ሆኖ ቦጮች ሚል እንደዛ ነው ስትል የነበረው የኔ እናት። በጣም እኮ ግን የዋህ ናት በእውነት ሄርሜ ማለት የዋህ ንጹህ ልብ ታውቃላችሁ። የህጻን ልብ አሁን ውስጡ ባዶ ነጭ ወረቀት ነው። ማርያምን እንደዛ እኮ ናት። ሄርሜን ግን ያገኘው ማለት ነው እድለኛ ነው። እሷ ምንድን ነው ያለችው? የመጀመሪያዬ ነው የመጨረሻዬ ይሆናል ብዬ ነበር፣ አልተሳካም። እኔ ማንንም ወንድ አላውቅም ነው ያለችው ማለት ነው ለኤፍሬም። ነገሩም እንደምትታየው ህፃን ናት። ነገር ግን
በዚህ ጊዜ እድሜዋን በሚባል እንኳ ደረጃ አልደረሰችም። ገና ሕፃን ልጅ ናት። ግን ሞራል የሚባል ነገር አለ። ይሆነኛል፣ ይወደኛል፣ ያፈቅረኛል ብላ ያን ሁሉ ነገር አስተናግዳ ስትረግጥ ስትሰደብ አለሌ ምን ያልተባለችዋለች። በጣም ብዙ ነገሮችን ታግሳ አልፋ የኔ ያድርጊያለሁኝ ባለችበት ሰዓት እንግዲህ ከሚስቱ ይመለሳን ብላ ፍራቻ ነበረ የነበረባት። ልጁን ላይ በሚሄድ ሰዓት በዛው ይለምዳል እያለች ነበረ። እንግዲህ ከሱ አልፎ ሌላ ሴት አምጥቶባት ቁጭ ሲል የሩታን ያክል እንኳ አልተንገበገበችም ማለት ነው። ዝም ነው ያለችው። ያኔ ሊከፋት ይችላል፣ በእርግጥ ልታዘን ትችላለች። ግን በቤቷ ነው በቤቷ ውስጥ እንጂ እንደዚህ ውጭ ስሜቷን አውጥታ ማሳየት አትፈልግም ማለት ነው። በባለፈው በስሜት እያለቀሰች ነበረ አይተናል። ነገር ግን አንዳንዴ ያለ ነው። እንደ ሩታ ግን ሁል ጊዜ ሆድ አይብሳትም። ሩታ ግን ሆድ የሚብሳት ለምንድ ታውቃላችሁ? የወለደ ሰው ያውቀዋል። በቃ ይሄንን ስሜት ይሄንን ህመም ልጅ አለው የወለደ አርግዞ የወለደ ይሰማዋል፣ ያውቀዋል። በእውነት ነው የምላችሁ። ያ የዛኔ በእርግዝናችሁ ሰዓት እንኳን እንደዚህ በላያችሁ ላይ የማገጠ ሰው ይቅርና ማለት ነው የሆነ ምንም ያስከፋል ብሎ ያልተናገረው ቃል ጭራሽ ነው ከወዳችሁ የማይወጣው ማለት ነው። እና ሩታዬ እንግዲህ ፈጣሪ ረድቶሽ የአንቺ አሁን ለሄርሚ ሂድ እንደምትዩ ሁሉ እሱ ራሱ አይቶና አመዛዝ ነው ለአንቺ ቢሆንና ልጅሽን ብታሳድጊ ባይኔ ማለት ነው። ወልዶ መለያየትን የደረሰበት ነው የሚያውቀውና ልጃችሁን በአንድ ላይ ብታሳድጉ አሪፍ ነው ባይነኝ። ሲቀጥል ደግሞ አብርሃም ከአንዱ ልክፍ እያርክ የሴትን ህይወት ከምታበላሽ ይልቅ ከአንዷ ጋር ኑር። ግን ህግ የለም ለነገሩ እንጂማ እንደዚህ ባልሆንክ ኖሮ። ለማንኛውም ሰብስክራይብ